በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ እግዚአብሔር ጻድቃንን ይወዳል የሚል ነው። የዳዊት መዝሙር 145 ቁጥር 8 ላይ ያለውን በጸሎት መንፈስ ሆነን እናነባለን። እግዚአብሔር ጻድቃንን ይወዳል። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ፍጻሜ በሌለው ሕልውና የምትኖር በዚህ ጊዜ ጀመረ፣ በዚህ ጊዜ ፈጸመ የማትባል ቀዳማዊ ዳህራዊ አምላክ ለሁሉ መነሻ መድረሻን የምትሰጠው የምትከፍለው ጌታ ስምህ እግዚአብሔር ነው። እናመሰግንሃለን። ፍጻሜ በሌለው ፍቅር የምትኖር ወደህ የማትጠላ ታምነህ የማትከዳ አምላካችን ፍቅርህ አይጠረጠርም። እንደ ሕልውና ፍቅርህ ዘለዓለማዊ ነው። ፍቅርህ ሙት ይቀሰቅሳል። ፍቅርህ በሲኦል የተጋዙትን ነፃ ያወጣል። ፍቅርህ ልሙትላቸው ብሎ በመስቀል ላይ ይሰዋል። ሥጋዬን ብሉ ደሜን ጠጡ ብሎ ይሰጣል። ስለ ፍጹም ፍቅርህ ስምህ እግዚአብሔር የተባለው ጌታችን አለቃችን አዛዣችን የነፍሳችን ንጉሥ ኢየሱስ ክርስቶስ እናመሰግንሃለን። ፍጻሜ በሌለው ቸርነት የምትኖር ሰጥተህ የማያልቅብህ ሰጥተህ የማትረካ ሰጠው ብለህ የማታወራ እጅህ ረሃብተኛውን የሚዳስሰው የተራቆተውን የሚያለብሰው በደጅ የወደቀውን በቤት የሚሰበስበው ቸርነትህ ብዙ ቸር እረኛ ተብለህም የተጠራኸው እኛን ልታጠግብ የተራብከው እኛን ጸጋ ልታለብስ የተራቆትከው ጌታ እግዚአብሔር ሆይ እናመሰግንሃለን። ፍጻሜ በሌለው ምሕረት የምትኖር መዓትህ የራቀ ምሕረትህ የበዛ ቁጣህን እስከ 3 እስከ 4 ትውልድ ምሕረትህን ግን እስከ 1000 ትውልድ የዘረጋህ አምላካችን በእውነት አንተ በማጥፋት በመቅጣት በማስጨነቅ ሳይሆን በማዳን ነፃ በማውጣት ወደ እቅፍህ በመሰብሰብ ትደሰታለህና ጌታ እግዚአብሔር ሆይ እናመሰግንሃለን። ፍጻሜ የሌለው አባትነት ያለህ የሰማዩ አባት እግዚአብሔር ሆይ አባታችን ብለን እንጠራህ ዘንድ የልጅነት መብትን ታላቅ ፍቅርን የፈካ ፊትን የተከፈተ ልብን ለእኛ የሰጠህን በምድር ያሉ አባቶቻችንን ሞት ይቀማናል፣ እኛም በሞት እንለያቸዋለን። አንተ ግን የዘላለም አባት ነህና የቤተልሔሙ ሕፃን ስለ እኛም በመስቀል ላይ የተሰዋኸው ሕፃን ተብለ የተጠራኸው የዘላለም አባትም ተብለ የተጠራኸው ሁሉም ያንተው ስም የሆነ ጌታችን ኢየሱስ ክርስቶስ በእውነት እናመሰግንሃለን። ፍጻሜ በሌለው መንግሥት የምትኖር መንግሥታትን እያለዋወጥክ ለነገሥታት የሰጠኸውን ዘውድ ውክልናውን እያነሳ አንተ ግን ሁልጊዜ ንጉሥ ሆነህ የምትቀጥል
ከንጉሥነትህም የማትታጣው ጌታችን ሆይ ታላቅ ምስጋና የከበረ አምልኮ በእውነት እናቀርብልሃለን። የባሕሪ አምላክ የሆንክ አምላካችን ሆይ አምላክነትን ከማንም ያልተቀበልከው በማንም እነጠቃለሁ ብለህ የማትሰጋው የለም ብለው ሲፎክሩብህም አለው ብለህ በነጎድጓድ በመብረቅም መልስ የማትሰጠው የማትሰጋው እግዚአብሔር ሆይ እናመሰግንሃለን። የባሕሪ ምስጋና ያለህ ባናመሰግንህ ብኩን ሆነን የምንቀር ተገምተን የምንቀር አንተ ግን ባሕሪህን የሚያመሰግን በባሕሪ ምስጉን የሆንከው አምላካችን አንድነት ሦስትነት በአንተ የታወቀ በአንተው የተቀደሰ በራስህ ምስጋና ነዋሪ አመስጋኞች ሳይፈጠሩ ምስጋና ያልተጓደለብህ ባሕሪህን የሚያመሰግነው ጌታችን ሆይ በእውነት እናመሰግንሃለን። እንደ ቸርነትህ እኔን ባሪያህን በፊትህ ያሉትን እነዚህን ባሪያዎችን አቤቱ ይቅር በል። አምላክ ላጡ አምላክ እንድትሆናቸው የእውነትን መንገድ ለሳቱም ደግሞ መንገዱን እንድታመለክታቸው ጥለህ የማትገባው ጌታችን ሆይ አቤቱ እንማጸንሃለን። ፈራጅ የሚፈልጉ ብዙ ድሆች አሉ፣ ብዙ ስደተኞች አሉ፣ ብዙ ምስኪኖች አሉ፣ ብዙ እስረኞች አሉ፣ ብዙ ቀን የጣላቸው አሉ፣ ብዙ ወገን የሌላቸው አሉ። አቤቱ ሆይ ፍርድ በምድር ላይ እንዲጸና ድሆች ቀና ብለው እንዲሄዱ አቤቱ እንማጸናለን። የሁሉ አምላክ እግዚአብሔር ሆይ ነፃ መውጣት ለሚሹ በዚች ሰዓት በየበረሃው ታግተው ላሉ ወገኖቻችን ሁሉ ቅዱስ መልአክህን ኃያል ክንድህን ልከህ ነፃ እንድታወጣቸው በባሕርም የሞቱትን በተለያየ አገር ተሰደው የጦርነት እሳት የሚበላቸውን በሊቢያ በረሃ፣ በሱዳን በረሃ፣ በሲና በረሃ፣ በሜዲትራንያን ባሕር የሚሰቃዩትን የእኛ ወገኖቻችንን የአካል ክፋዮቻችንን በቸርነትህ እንድታስባቸው የዚህች አገር የዚህም ሕዝብ ሰቆቃው ድንበር እንዲያገኝ አቤቱን እንለምንሃለን። ቅድስናን ለሚሹ ቅድስናን እንድትሰጣቸው ከኃጢአት ማሰሪያም ነፃ እንድታወጣቸው በምድር ገዢዎች ለተገፉ አንተ ገዢ ሆነ እንድትደግፋቸው እውነት በምድሪቱ ላይ እንድትሰለጥን ሐሰትም አንገቷን እንድትደፋ እውነተኞችም እንዲከበሩ ካባ እንዲለብሱ አቤቱ እንማጸናሃለን። አገልግሎታችንን በብሩህ ገጽ እንድትቀበለው ቅዱስ መንፈስህ ደግሞ ለማስተማር በመካከላችን እንዲሰለጥን የልቦናችን ዓይኖች ተከፍተው አንተን በአንድነት በሦስትነት የምትሰለስ የምትቀደሰውን ያዩ ዘንድ እንድትረዳን አቤቱን እንማጸናለን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን ማዳን ምሕረትህ በመካከላችን ትሁንልን። በአንድ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ እግዚአብሔር ጻድቃንን ይወዳል የሚል ነው። እግዚአብሔር ፍቅር ነው። እግዚአብሔር እውነተኞችን የሚወድ አምላክ ነው። እውነተኝነት በዓለም ላይ የመጠላት ምክንያት ነው። እውነተኛ ሰው ሕሊናውና እግዚአብሔር እንጂ ዘመድ የሚሆነው አያገኝም። ዓለም የሐሰተኞች ቤት ከሆነች ቆይታለች። ይቺ ዓለም አሳስቃ ውሸትን እውነት አስመስላ የምታቀርብ ዓለም ናት።
ይቺ ዓለም ማሳሳቋ ሲያልቅባት ሰይፍ መዛ እሳት አንድዳ ውሸቱን እውነት ነው ተቀበሉ ብላ ሰማዕታትን የምትሞግት ዓለም ናት። ራሱ እውነት የሆነው ኢየሱስ ክርስቶስ በምድር ላይ ያገኘው የተለቀቀለት ስፍራ ሁለት ነው። እሱም በረትና መስቀል ነው። እውነተኞች ስንሆን ቦታችን በረት ነው። እውነተኛ ስንሆን ቦታችን መስቀል ነው። እግዚአብሔር የከበበው ሰው ሺህ ሰራዊት ከከበበው ሰው ይበልጣል። በእውነት አደባባዩን፣ ቤተ እግዚአብሔርን፣ ትዳራችንን፣ ሀገራችንን፣ ማህበራችንን፣ እድራችንን፣ እቁባችንን ፈርመን እውነት አልባ አድርገነዋል። እንደሚባለው የውሸት ኖረን የእውነት እንሞታለን። በእግዚአብሔር ዘንድ የተወደዱ እነማን ናቸው? የእግዚአብሔር ስስቶች ተብለው የሚጠሩ እነማን ናቸው? የእግዚአብሔር አንጀት አርሶች እነማን ናቸው? ጻድቃን እውነተኞች እነሱ ናቸው። የዳዊት ልጅ ሰሎሞን እግዚአብሔር ያወጣለት ስም ነበረ፣ ይዲድያ የሚል እግዚአብሔር የወደደው ማለት ነው። በሁለተኛ ሳሙኤል 12 ቁጥር 24 ላይ ሰሎሞን እግዚአብሔር የወደደው ነበረ። እግዚአብሔር የወደደው ሰው የዳነ ሰው ነው። የሞት ጋሬጣ፣ የመቃብር ፍርሃት፣ የሲኦል ብዝበዛ የለበትም። ሰሎሞን እግዚአብሔር የወደደው ነበረ። እግዚአብሔር የወደደው እናት አባት ቢጠላው እንኳ ጸንቶ ይቆማል። ራሱ ነቢዩ ዳዊት አባትና እናቴ ትተውኛል፣ እግዚአብሔር ግን ተቀበለኝ ይላል። አባት እናት ሲተው የሚቀበል እግዚአብሔር አለ። በእግዚአብሔር ስንወደድ በዓለም እንጠላለን። አንዳንድ ጊዜ በእግዚአብሔር መወደዳችንን የምናውቀው ዓለሙ ሲጠላንም ነው። ምክንያቱም ዓለም የሚወደው ወገኑን ውሸታምን፣ አባይን፣ ቀጣፊን ሰው ነው። አንዳንድ ጊዜ ሰው የወደደው እግዚአብሔር የወደደው እንላለን። ምናልባት በተቃራኒው ሊሰራ ይችላል። ሰው የጠላው እግዚአብሔር የወደደው ሊሆን ይችላል። እግዚአብሔር በድጋፍ ፊርማ ማንንም አይወድም። ብዙዎች ተቀብለውታል ብሎ ማንንም አያፈቅርም። እግዚአብሔር የራሱ ሚዛን ያለው አምላክ ነው። እኛ እግዚአብሔርን እንደ ራሳችን ልናደርገው እንሞክራለን። የምንወደውን እንዲያጸድቅልን፣ የምንጠላውን እንዲኮንንልን እንከጅላለን። እግዚአብሔር በእኛ ከታዘዘ እግዚአብሔር መሆኑ ይቀራል። በእውነት እግዚአብሔርን ለመምሰል ተጠራን እንጂ እግዚአብሔር እኛን እንዲመስል አልጠራነውም። ይሄ ዘመን እውነተኛ እየጠፋ ያለበት ዘመን ነው። ምን ማለት ነው ስንል የእግዚአብሔር ወዳጆች እየተመናመኑ ያለበት ዘመን ነው። ምናልባት ወዳጅ የለኝም፣ ወዳጅ ቀነሰብኝ ብለን እያዘንን ሊሆን ይችላል። እንኳን እኛ እግዚአብሔርም ወዳጅ እያጣ ወዳጅ እየቀነሰበት ነው ያለው።
በዚህ ዘመን ላይ እውነትም እውነተኞችም እየተገፉ ነው። የሚገርመው የእውነት ቤት ከሆነው ከእግዚአብሔር ቤት እንኳ እውነተኞች ይገፋሉ። እውነት በዚህ ዘመን እውነትን እንዲመሰክሩ በተጠሩ ሰዎች እየተገፋች ነው። ሰባኪው ያብላል፣ የሃይማኖት አባት ይሸነግላል። መስቀል እንዲሸከም የተጠራው ገበታውን ሲያነጥፍ ይውላል። ይሄ ዘመን በሰው ለመወደድ የምንጥርበት ዘመን ነው። ሁሉ ሰው ተናጋሪ ሆኗል፣ አድማጭ የለም። ሁሉ ሰው ጋዜጠኛ ሆኗል፣ ዜና አይሰማም። ሁሉ ሰው ተንታኝ ሆኗል፣ አዋቂን አያዳምጥም። ስለዚህ ሁላችንም ስልካችንን እናወጣለን፣ የተናገርኩትን የጻፍኩትን ወደዱልኝ ወይ እያልን የምልክት ፍቅሮችን የምልክት አድናቆቶችን ስናስስ እንውላለን። ያንን ስናጣ ተስፋ እንቆርጣለን፣ እናዝናለን፣ እንከስማለን። መንፈሳዊ አገልግሎት፣ መንፈሳዊ ሩጫ ተመልካችም የሚያጨበጭብም ባይኖር መቀጠል ነው። ይሄ ዘመን በሰው ለመወደድ የሚጥር ዘመን በመሆኑ በእግዚአብሔር መወደድን ችላ ያለ ነው። በሰው ለመወደድ የሚጥር ሰው እንደ ሆቴል አስተናጋጅ ለጉርሻ የሚስቅ ለጉርሻ የሚያከብር ነው የሚሆነው። ጌታችን ደቀ መዛሙርቱን ባሮቼ ብዬ አልጠራችሁም ወዳጆቼ ብያችኋለሁ አለ በዮሐንስ 15:15 ላይ። ኢየሱስ ክርስቶስ ወደ ምድር የመጣው ሰዎችን ወዳጆቹ ለማድረግ ነው። እግዚአብሔር ወዳጅ ይፈልጋል። የኛም እውነተኛ ወዳጃችን የሰራዊት አምላክ እግዚአብሔር ነው። እግዚአብሔር ጻድቃንን ይወዳል። በእግዚአብሔር መወደድ ትፈልጋላችሁ? እውነተኛ ሁኑ። በሰው ለመወደድ ትፈልጋላችሁ? አስመሳይ ሁኑ። የመጣው መንግስት ሁሉ የሚወደው የሚከፍለው ሰው አለ፣ አስመሳይ ነው። ለሁሉ ሰው ምቹ የሆነ ሁሉ ሰው የማይቆረቁረው ሰው አለ፣ አስመሳይ ነው። ወገኖቼ የተሰጠን ዕድሜ እንኳን ቲያትር ልንሰራበት ለእውነት ብንኖርም የማይበቃ ነው። የብዙ ሰው ህይወት የቲያትር ህይወት ነው። በማያስቀው ይስቃል፣ ባላመነበት ነገር አዎ አዎ ይላል። እቺን ዓለም ለማትረፍ በብዙ እንዋሻለን። የሰበሰብነውን ከበሬታና ሀብት ሳንበላው እናልፋለን። ትልቁ አለማወቃችን እነዛ ተቀብረው እኛ የምንቀር ሆነን ማሰባችን ነው። ከኛ የተሻሉ ቆንጆች፣ አዋቂዎች፣ ምሁራን፣ ዝነኞች፣ ስመጥሮች፣ ተናግረው አሳማኞች እነሱ ሞተዋል። እኛ ምን ሄዳለን? ዓለም ሐሰተኞችን ይወዳል። ሐሰተኞችን ይወዳል። ሐሰተኛ ፈዋሾችን ይወዳል። የፈለገውን እያደረገ ትክክል ነህ ብቻ አስራት በኩራትህን አምጣ የሚሉትን ይወዳል። አብዛኛው ሰው ወደ እግዚአብሔር ቤት የሚመጣው ከስህተቱ ለመላቀቅ አይደለም፣ ስህተቱን እንድናጸድቅለት ነው።
የእግዚአብሔርን አገልጋዮች እንኳ የግል ሰራዊት አድርገን ለመመልመል የደፈርነን። በእርግጥም ዛሬ ያለነው የእግዚአብሔር አገልጋዮች የሰው ሰራዊት ለመሆን ወዶ ገብ ሆነን ራሳችንን አሳልፈን ሰጥተናል። ከእግዚአብሔር ቤት እየጎረሰ ወደ ገዢዎች የሚውጥ ብዙ ሰው አለ። ከእግዚአብሔር ቤት እየጎረሰ ወደ ሰው ወደ ዓለም የሚውጥ ብዙ ሰው አለ። ዓለም ሐሰተኞችን ትወዳለች። ሐሰተኛ ስትሆኑ ዘመኑ የገባው ነው ትባላላችሁ። ዘመን የገባው ሰው ምልክቱ ሐሰተኛ መሆኑ፣ አቅጣጫውን ቶሎ የሚቀይር መሆኑ ነው። ስለዚህ ይሄ ዘመን የሚገለባበጡ የህይወት ካርታ የጠፋቸው እንደ እስስት መልካቸውን የሚያበዙ ሰዎች ያሉበት ዘመን ነው። ስለ እነርሱ ብዙ አንናገርም። እኔን አድነኝ ግን ለማለት እንማራለን። በእውነት ይሄ ቀን ስንት ውሸት ዋሸንበት። ዋሽተንም እውነት ተናግረንም ዓለም ጎዶሎ ነው። ለማይሞላ ኑሮ ሰብዕናችንን እናጎድለዋለን። ለማይሞላ ኑሮ ክብራችንን እንቀንሰዋለን። እግዚአብሔር ሊያኖረን ለሰው እንበረከካለን። ከኔ በቀር ሌላ አምላክ አታምልክ እኮ ማለት የህልውና መሰረት እኔ ነኝ። የህልውና መሰረት ከኔ ውጭ ያለ መስሎ አትዋሽ፣ አትለማመጥ፣ በሰው ክብር እንጂ በውሻ ወግ አትኑር ማለት ነው። እኔን ብቻ አምልክ ማለት ለራስህ ክብር ይኑርህ ማለት ነው። እግዚአብሔርን ብቻ የሚያመልክ ሰው አንድ ጌታ ነው ያለው። ለዘመን አይሰግድም። ላበላው ውሸቱን እውነት ነው አይልም። በጉቦ ብርሃኑን ጨለማ ነው አይልም። ኃጥኡን ለቆ ጻድቁን አያስርም። ዛሬ በብዙ ስፍራዎች ላይ በብዙ እስር ቤቶች እየተሰቃዩ ያሉትን ስናይ ምናልባት እውነተኛ ወንጀለኞች ከተማው ላይ እየተንጎማለሉ ነው። የእነርሱን በደል ተሸክመው ያለ በደላቸው ግን በየእስር ቤት የሚንገላቱ አሉ። ብዙ እንባዎች ስለሚፈሱ የመዓት ጎርፍ ሆነው ጠራርገው ሊወስዱን ነው። እንባዎች ይጠራቀማሉ። አንድ እንባ ዘለላ ሲፈስ ልኳ የአባይን ወንዝ ያህል ነው። የተከዜን ያህል ነው። የአዋሽን ያህል ነው። የዋዊ ሸበሌን ወንዝ ያህል ነው። እግዚአብሔር በሁሉን ቻይነቱ የውቅያኖስን ውሃ በእርምጃ ይሻገረዋል። ዘለላ እንባን ግን አይሻገረውም። ወገኖቼ ሰው አያልቅስባችሁ፣ እግዚአብሔር ይመልከተው የሚላችሁን ፍሩ። እኛ የምንፈራው ጠበቃ የሚቀጥርብንን፣ ፖሊስ የሚጠራብንን ነው። አንቀጽ የሚጠቅስብንን ነው። መፍራት የሚያለቅስብንን ነው። የሰራተኛ ደሞዝ እንዳያልፍባችሁ፣ የድሃ ላብ እንዳያልፍባችሁ፣ በእጃችሁ ያለ ብድር መልሱ። ወደ ሰማይ ስትሄዱ ነፃ ሆናችሁ እንጂ ዕዳና እንባ ይዛችሁ አትሂዱ። እያንዳንዱ ቀናችሁን እንደ መጨረሻ ቀናችሁ ቆጥራችሁ ጥንቅቅ በሉ።
ዝግጁ ሁኑ። ምናልባት ዛሬ ማታ ሰማይ ልቆም እችላለሁ ብላችሁ አደራችሁን ተወጡ። እግዚአብሔር ጻድቃንን ይወዳል። ይሄ ቃል የተነገረው በባቢሎን ለነበሩ ከባቢሎን ምርኮ እየወጡ ላሉ እስራኤላውያን አዲስ ትውልዶች ነው። ባቢሎን ስልጡን ከተማ ናት። የጥንት ስልጣኔ መለኪያው ጥቅመ ሰናኦር የሰናኦር ግንብ ነው። ሰማይ ጠቀስ ስልጣኔ፣ የጠፈር ሳይንስ የነበረበት፣ ታላቅ ፍልስፍና የነበረበት፣ ዛሬ በምድር ላይ ከምናያቸው ስልጣኔዎች የመጠቀ ስልጣኔ የነበረበት ዘመን ነው። የባቢሎን ስልጣኔ የስልጣኔ ሁሉ አውራ ነው። በዛ በስልጡን ዓለም ላይ በስልጡን የኑሮ ዘይቤ የኖሩትን እስራኤላውያንን አዲሱን ትውልድ እግዚአብሔር ጻድቃንን ይወዳል ብሎ መከራቸው። ለምን ስንል አዲስ ትውልድ ዘመናዊው ዓለም ላይ ራሱን ያገኘ ትውልድ ስልጡን ነኝ ብሎ የሚያስብ ውሸትን ይኖረዋል። ውሸትን ጌጡ ያደርገዋል። ውሸትን የዘመናዊነት መገለጫ ያደርገዋል። ዛሬ ትውልዳችን ዘመናዊ የምንለውን ተመልከቱት። የሚደሰተው በሐሰተኛ ደስታ በሱስ ነው። የሚያወራው ትክክል አይደለም። የለበሰው አያምርበትም፣ ግን ያምራል ነው የሚባለው። ቋንቋው የጠራ አይደለም፣ ድብልቅልቅ ነው። አማርኛ ሲጠፋው እንዳደገ ነው የሚቆጥረው። ሙያ ሲጠፋው ዘመናዊ እንደሆነ ነው የሚቆጥረው። ነውርና ክብሩ የተቀላቀለበት ነው። ስለዚህ እግዚአብሔር ጻድቃንን ይወዳል ተባለ። ለዘመናዊ ትውልድ የመጣ የእግዚአብሔር ድምፅ ነው። ካለባበሱ ጀምሮ ዘመናዊነት ውሸት አደርነት ነው። ዘመናዊነት ምንድን ነው? ያረጀ ሰው እርጅናውን እንዳይቀበለው፣ የሸመገለው ሽምግልናውን የሚያሳዩ ምልክቶች በሙሉ እንዲደመሰሱ የሚያደርግ ሁሉንም ሕፃን አድርጎ የሚያጠምቅ ነው። ዘመናዊነት ሰዎች ልጅ ለመሆን የሚጥሩበት ነው። ልጅነት ውበት ይኖረዋል። ሕፃን መልኩ እንጂ ልጅ መልኩ እንጂ ንግግሩ አያምርም ይባላል። መልካችን ያማረ ንግግራችን ግን የማያምር ዘመናዊ መሆን ነው የምንፈልገው። ድርብብ ያልን ጸጋ እግዚአብሔር የፈሰሰብን አዳምጠን የምናወራ አንተ ቅደም ከኔ ይልቅ ታውቃለህ የማንል እንድንሆን ነው የሚያደርገን ዘመናዊነት። እግዚአብሔር ጻድቃንን ይወዳል። ዘመናዊነት ደግሞ ማስመሰልን ይወዳል። ጻድቃን ምን ማለት ነው? እውነተኞች ማለት ነው። የእውነት ወገንተኞች፣ እውነት የሆነው የእግዚአብሔር ሰራተኞች፣ እውነት የሆነው የቃሉ አርበኞች ማለት ነው። እግዚአብሔር ጻድቃንን ይወዳል። ጻድቃን እነማን ናቸው? እውነተኞች እነማን ናቸው? እሱን ቶሎ ቶሎ እናያለን። ለዚህ ትምህርታችን እውነተኞች የምንላቸው 20 ጠባይ እንጠቅሳለን። በጠባዩ መሰረት እውነተኞች እነዚህ ናቸው እንላለን። የመጀመሪያው ጻድቃን እውነተኞች ዓለም ኃላፊ መሆኗን ያወቁ ናቸው። ጠቢቡ ከፀሐይ በታች ሁሉም ነገር ከንቱ 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 የከንቱ ከንቱ ነው አለ።
ይህንን ድሃ ቢናገረው ኖሮ ባያገኘው ነው እንል ነበረ። የመጨረሻው ጠቢብ፣ የመጨረሻው ባለጠጋ፣ የመጨረሻው ባለስልጣን ሰሎሞን ነው። ሁሉ ከንቱ የከንቱ ከንቱ ነው ያለው። እግዚአብሔር ሁሉን ለሰሎሞን ሰጥቶ ከንቱነቱን ለእኛ እንዲነግረን አደረገ። ዓለም ኃላፊ ነው፣ ውበትም ረጋፊ ነው። የትላንት የከባድ ሚዛን ቦክሰኞች ዛሬ እጃቸው ሰው አይጨብጥም፣ ይርገበገባል። ትላንት ቅርጻቸው የሚያምር ስፖርተኞች ዛሬ እግሮቻቸው አይንቀሳቀሱም፣ በዊልቸር ነው የሚነዱት። ዓለም ኃላፊ ነው። ዓለም የምታልፈው የሞትን ቀን አይደለም፣ በየቀኑ ዓለም ታልፋለች። እውነተኛ ዓለም ኃላፊ መሆኑን ያወቀ ነው። ዓለም ኃላፊ መሆኑን ያወቀ አይኮራም፣ ሌላውን አያሳንስም። እኔ ብቻ ልናገር ብሎ ሌላውን አያሸማቅቅም። ዓለም ኃላፊ ነው። እየወደድናት ዓለም ትከዳናለች። ጻድቃን እውነተኞች የተባሉ ሁለተኛ እውነት የሆነውን ጌታ የሚያመልኩ ናቸው። ለጣዖት የማይሰግዱ፣ የማይታየውን የማይወሰነውን አምላክ በሚታይና በሚዳሰስ ጣዖት ያለወጡ እግዚአብሔር አምላኬ ነው ብለው በነፍሳቸው ተወራርደው የሚያመልኩ እነርሱ እውነተኞች ናቸው። እውነት የሆነውን እግዚአብሔር ስንጠጋ እውነተኝነትን ያላብሰናል። ጻድቃን ተብለን እንድንጠራ ያደርገናል። ሶስተኛ ጻድቃን የተባሉ እውነት ለሆነው ቃሉ የሚታዘዙ ናቸው። ለነገስታት ሕግ እንታዘዛለን። ሰው ወንጀልን ይጠነቀቃል፣ ኃጢአትን ግን አይጠነቀቅም። እውነት ለሆነው ቃሉ የሚታዘዙ የእግዚአብሔር ቃል ቢታዘዙለት በምድር በሰማይ ያስከብራል። አራተኛ ከልብ መውደድ የሚችሉ ጻድቃን የምንላቸው ከልብ መውደድ የሚችሉ በጥርሳቸው ሳይሆን በልብ ብርሃን ሰውን የሚቀበሉ ወገኖቼ፣ መውደድ አለመቻል ትልቅ ጉዳት ነው። ዓይኑ ከጠፋ፣ ጆሮው ከተዘጋ፣ እጅና እግሩ ከተነሳ ሰው በላይ ከልብ መውደድ የማይችል ሰው የተበደለ ነው። የዚህ ችግር ካለብን የተጠጋነው ታላቁን የፍቅር ምንጭ እግዚአብሔርን ነው። እንለምነው። ያለ ፍቅር እግዚአብሔርን ማየት አይቻልም። ከልብ የሚወድ ሰው በነፍሱ ነፃነት አለው። ኃጢአትን ለመስራት ሌላውን ለመጉዳት አቅመ ቢስ ነው። ለመስዋዕትነት የጨከነ ነው። ያድርጉልኝ ሳይሆን ላድርግላቸው የሚል ነው። አምስተኛ እውነተኛ ጻድቃን የተባሉ ለሕሊናቸው የሚኖሩ ናቸው። ለሕሊናቸው የሚኖሩ ይሉኝታን ያሸነፉ፣ ማህበረሰብ እንዳይጣላቸው የእግዚአብሔርን ቃል ያላሰነሱ፣ ለሰው ወግ ለመታዘዝ ብለው የእግዚአብሔርን ቃል ያልናቁ፣ ለሕሊናቸው የሚኖሩ ብዙሃን ቢጠሏቸው እንኳ፣ ጀማው ቢያድምባቸው እንኳ፣ የደቦ ፍርድ ቢተላለፍባቸው እንኳ እማይደንቃቸው እነሱ ጻድቃን ናቸው። የምታዩት ነው። እኛ ሀገር የምንጓዘው የጅብ ጉዞ ነው። ጅብ ፊትና ኋላ አይሄድም። 7 ጅብ በጎን ነው የሚሄደው። እኩል ረድፍ ይዞ ነው የሚጓዘው። እኔ ብዙ ጊዜ አይቻለሁ። 7-6 ጅብ ፊትና ኋላ ሳይሆን
በጎን ተደርድሮ ነው የሚጓዘው። ምክንያቱም አንዱ ከቀደመ ታፋው ሲገላበጥ ያይና ይገምጠዋል። በጅብ ዓለም ደግሞ ከተጀመረ ይጨረሳል። በአገራችን ለእውነት አንኖርም፣ በመጠባበቅ ነው የምንኖረው። ያመነበትን በአገራችን የሚኖር ካለ ስሙ እብድ ነው፣ ነካ ያደርገዋል ነው የሚባለው። ለህሊናው የሚኖር እሱ እውነተኛ ነው። ስድስተኛ እውነት የምታስከፍለውን ዋጋ የማይፈሩ ጻድቃን ናቸው። እውነት ዋጋ ታስከፍላለች። አዎ የእግዚአብሔር ሰው እግዚአብሔር ለሚወደው ነገር ሲታዘዝ ውጤቱን አያሰላም። እንዲህ ብታዘዘው ምን ይደርስብኝ አይልም። ሰባተኛ ልባዊ አገልግሎት ያላቸው እነርሱ ጻድቃን እውነተኛ ይባላሉ። አገልግሎታችን ለይስሙላ ነው። አገልግሎታችን ለእንጀራ ነው። አገልግሎታችን ለዝና ነው። እንዴት ነው እያገለገልን ያለ ነው? በዚህ ዘመን ያለው አገልግሎት የመግለጥ አገልግሎት ነው ወይስ የማጋለጥ አገልግሎት ነው? መድረኩን የያዝነው ሰዎች፣ በመምህርነት የተሰየምን ሰዎች ሰውን ለንስሐ እያበቃን ያለ ነው ወይስ የፖሊስና እርምጃውን ስራ እየሰራን ያለ ነው? ልባዊ አገልግሎት ያላቸው እነርሱ ጻድቃን ይባላሉ። ስምንተኛ ንስሐቸውን የሚናዘዙ የበደሉትን ሰው በይቅርታ የበደሉትን እግዚአብሔር በንስሐ የሚታረቁ እኔ አልሳሳትም የሚል የፍጹምነት ክርክር የማይጀምሩ ተሳስቼ ይሆናል ይቅርታ አድርጉልኝ የሚሉ አንተ ባወቅከው ይቅር በለኝ የሚሉ አንድ እናት ነበሩ። እኔስ የሳትኩት አንተስ የማታውቀው ምን አለ እባክህ ይቅር በለኝ ይላሉ። አንዳንድ ጊዜ ልባችን ሲያውቅ እኔ ንጹሕ ነኝ እኔ ጻድቃን ነኝ ብለን ለመናገር እንደፍራለን። ዘጠነኛ ጻድቃን እውነተኛ የሚባሉ ድካማቸውን የሚገልጡ መጽሐፍ ቅዱስ የነ አብርሃም የነ ሙሴ የነ ዳዊት የነ ጴጥሮስ ድካም የተገለጠበት መጽሐፍ ነው። እነሱን ለማሳጣት አይደለም፣ በወደቅን ጊዜ ተስፋ እንዳለን ሊያበስረን ነው። ድካማችንን እኛም እንደ ሰው እንደምንደክም መግለጥ አለብን። አንዳንድ ጊዜ ተኝተን አድረን ሌሊቱን በሙሉ ስጸልይ ነበር እንላለን። ስልካችንን እናጠፋለን፣ ከጌታ ጋር እያወራው ነበር እንላለን። እኛ ግን ሌላ ነገር ነው የምናየው። ድካማችንን እኔም እንደናንተ ተሰምቶኝ ያውቃል፣ ተስፋ መቁረጥ እንደናንተ ተሰምቶኝ ያውቃል፣ ድካም ዝለት እንደናንተ ተሰምቶኝ ያውቃል ብለን ስንናገር ሰዎች ይጽናናሉ፣ ይበረታሉ። ድካማቸውን የሚገልጡ ጸልዩ እንላለን፣ እየጸለይን ነው ወይ? ጾሙ እንላለን፣ እንጾማለን ወይ? አስረኛ ጻድቃን ሌሎችን የሚያግዙ። በእውነት ሰዎች እናንተ ጋር ከደከሙ በጣም ደስ ይላችሁ ይገባል። ምክንያቱም የማይሸፍኗቸው ጋር እንኳን አልደከሙ። የምታግዟቸው እናንተ ጋር እንኳን ደከሙ። ዛሬ ግን ዓለማውያን እየሸፈኑ መንፈሳውያን እያጋለጡ ነው ያሉት። ሰውን ገፍተን ለመጣል ገደል ለመክተት ያለን አምሮትና ስለት ልዩ ነው። ደስ የሚለን ሰው ንስሐ ገባ ሳይሆን ተወገዘ ሲባል ነው።
ሌሎችን ማገዝ አለብን። እሱ ጻድቅነት ነው። አግዟቸው። አንዳንድ ሰዎች ኃጢአት ምርጫቸው አይደለም፣ መላእክተው ነው፣ አቅም አንሷቸው ነው። 11ኛ ካላቸው ላይ የሚያካፍሉ። እነርሱ ጻድቃን እውነተኞች ናቸው። ካላቸው ላይ የሚያካፍሉ። እግዚአብሔር እኛ ጋር ያስቀመጠው የድሆች ድርሻ አለ። ይሄን ሁልጊዜ ማመን አለብን። ዛሬ በቁማችሁ ካልሰጣችሁ የሞታችሁ ቀን በሬ እያረዱ 40ና 80 እያሉ ይወዳጁባችኋል። መስጠትም እድል ነው። እድሉን መጠቀም አለብን። የሰሰትነውን ንብረት ማንም ነው የሚጫወትበት። ለማትኖሩበት ዓለም እየሰበሰባችሁ ወደምትኖሩበት ዓለም ባዶ እጃችሁን አትሂዱ። እግዚአብሔር ንጉሥ ነው። ባዶ እጁን የመጣ ሰው አይወድም። ምግባር ይኑረን፣ በጎነት ይኑረን። ሌሎችን የታደግንበትን ርዕስና ሪፖርት ይዘን ወደ አምላክ እንቅረብ። 12ኛ ለፍጥረት ክብር ያላቸው። ራሳችሁን አክብሩት። ራሳችሁ የእግዚአብሔር አደራ ነው። አክብሩት። ንጽህናን መጠበቅ ራስን ማክበር ነው። ንጽህናችንን ለመጠበቅ ግዴታ እንግዳ ማግኘት የለብንም። ንጽህና ለራስ ክብር ነው። ራሳችሁን ለመቀበል ንጹህ መሆን ያስፈልጋል። ለፍጥረት ክብር ያለው ሰው እሱ ጻድቅ እውነተኛ ነው። ለሰው ክብር ይኑራችሁ። የማትችሉትን ነገር እስካደረገላችሁ ድረስ ያ ሰው አስፈላጊያችሁ ነው። ቆሻሻችሁን የሚያነሳው እሱ አስፈላጊያችሁ ነው። ለምን አንነጋገርም ወገኖች? የከተማውን ቆሻሻ የሚያነሱትን እነዚህን ወጣቶች ለምንድን ነው ምሳ ማንጋብዛቸው? እናመሰግናለን ብለን ስጦታ የማንሰጣቸው ለምንድን ነው? እኩዮቻችን በቆሻሻችን የሚታዘቡን ናቸው። ሳይታዘቡ የሚያጸዱልን እነዚህ ድሆች ናቸው። የአገሬ ሰው ወዳጁን አላወቀም። ሬሳውን የሚሸከምለትን አላወቀም። ሬሳውን የሚያጥበውን አላወቀም። እውነተኛ ወዳጅ ድሃ ነው። ድሃ ነው እውነተኛ ወዳጅ። ለፍጥረት ክብር ያለው አበባ መውደድ አለባችሁ። ዛፍ መውደድ አለባችሁ። ለፍጥረት ክብር ሊኖራችሁ ይገባል። እግዚአብሔርን የሚወድ ሰው እግዚአብሔር የፈጠረውን ይወዳል። 13ኛ ስልጣናቸውን የማይገለገሉበት። ስልጣን ማገልገያ ነው፣ መገልገያ አይደለም። ማብያ ነው፣ መብያ አይደለም። በአፍሪካ ውስጥ ስልጣን ስራ ነው። ማንም ሰው ስራህን ልቀቅ ሲሉት ይከፋል፣ ይሟገታል፣ ይካሰሳል። ስልጣን ስራ ነው፣ በአፍሪካ አይለቀቅም። ትዳር ነው ስልጣን። ስለዚህ ለትዳሩ ይጋደላል። እውነተኞች ስልጣናቸውን የማይገለገሉበት ናቸው። በዓለም ላይ እስካሁን ድረስ አንድ የሚተረክለት አንድ ንጉሥ ላቲን አሜሪካን ላይ በቅርብ ሰሙን የሞተ ድሃው የዓለማችን መሪ የሚል ስም አለው። ይሄ ምን ማለት ነው? ሁሉም ባለጠጋ ዘራፊ ነው እንደማለት ነው። የሰለጠኑት እንኳ ከሀገራቸው ባይዘርፉም ከተለያየ የአረብ ሀገር የአውሮፕላን ስጦታ ሁሉ ይቀበላሉ። ስልጣን ገንዘብን ላልናቀ ሰው አደጋ ነው። 14ኛ የዝና ረሃብ የሌለባቸው ወገኖቼ፣ ጊዜ የሰጠው ዘፈን እንቅርት ያፈርጣል ይባላል። ከተማውን በሙሉ ሞልቶ የነበረ ያ ዘፈን ይደረሰ። ዝናችንም እንደዚሁ ይረሳል፣ ይታክታል። ዓለም ተረኛ ዝነኛ እንጂ ቋሚ ዝነኛ የላትም።
15ኛ የራሳቸው ያልሆነውን የማይፈልጉ የራሳቸው ያልሆነው እንዲያልፍባቸው የማይፈልጉ እነሱ እውነተኞች ናቸው። 16ኛ በቃላቸው ውሸት የሌለባቸው እውነቱን እውነት የሚሉ በቅን የሚፈርዱ እገሌ ተበድሏል የሚሉ ዛሬ የሚል የለም። የተናገርኩ እንደሆነ የእሱ ዳፋ ወደ እኔ ይመጣል ተብሎ ሁሉም ሰው ዝም ነው የሚለው። ሬሳ የሚፈራበት ዘመን ላይ እኮ ነው ያለነው። መነኮስ ማለት የመነኮሰ ሰው ሬሳ ነው፣ ሙቷል። እንዴት ነው የሚፈራው? ዛሬ አገልጋዮቹ መነኮሳቱም ሁላችንም ለእውነት መቆም አልቻልንም። 17ኛ የሌላውን ስም የማያጠፉ እኔ የወንድሜ የስሙ የክብሩ ጠባቂ ነኝ የሚሉ እነርሱ ጻድቃን ናቸው። ወገኖቼ የአንድን ሰው ስም ስናጠፋ የሚወልደውን ልጅ ጭምር ነው የምንጎዳው። ዘሩን ትውልዱን ጭምር ነው የምንጎዳው። ለሰው ስም ዘብ መቆም አለብን። 18ኛ እኔ ማለት የማያበዙ እኔ እንዲሆኜ እኔ እንዲያድርጌ እኔ በጣም ያደክማል ወገኖቼ። እግዚአብሔር እግዚአብሔር ወንድሜ ወንድሜ በሉ። እኔ ምንም ጥቅም የለውም። 19ኛ የሰውን ከበሬታ የማይሹ እነርሱ ጻድቃን እውነተኞች ናቸው። አንዳንድ ነገሮች ሊነገርልን አያስፈልግም። ቁርስ በላው ይነገርልኝ አይባልም። ያውን ትውልድ እያለ ነው። ቁርስ ሲበሉ ምሳ ሲበሉ በቀጥታ እያስተላለፉልን እዩን ተመልከቱን እያሉ ነው ያሉት። በጎ ስራ ቁርስ፣ ምሳ፣ እራት ነው። ግዳጅ ስለሆነ ነው ያደረግነው። ከሰው ክብር ልንሻበት አይገባም። ለአንድ ነገር ሁለት ክፍያ የለም። ከሰው ከተቀበልን ከእግዚአብሔር አንቀበልም። 20ኛ ደጎች የሆኑ በመጽሐፍ ቅዱስ ጻድቃን ተብለው የሚጠሩ አብርሃም፣ ኖህ፣ ኢዮብ ጻድቃን ናቸው። ደጎች ነበሩ። ጻድቅ የሚባል ደግ ሰው በልቶ የጠገበ የማይመስለው እርሱ ጻድቅ ነው። እንደዚህ ጻድቃንን ወገኖቼ የእግዚአብሔር ወዳጅ መሆን ትርፉ ምንድን ነው? ይህንን ገልጠን እንጠቀልላለን። 3 ነገር ነው የምንጠቅሰው። የመጀመሪያ የማዳኑ ተካፋይ መሆን ነው። የእግዚአብሔር ወዳጆች የእግዚአብሔር ድህነት ተካፋዮች ናቸው። 2ኛ ምስጢሩን ያውቃሉ። የእግዚአብሔር ወዳጅ ስትሆኑ የዘመን ምስጢር ይገባችኋል። በአሞጽ 3:7 ላይ በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም ይላል። ዛሬ እግዚአብሔር ወዳጅ ከሆንን እግዚአብሔር ምስጢር ይነግረናል። ምክንያቱም ምስጢር ለወዳጅ ስለሚነገር። 3ኛ ሞገስ ያለው ጸሎተኛ መሆን ነው። የእግዚአብሔር ወዳጅ የሆነ ሰው እጸልይልሃለሁ ይላል፣ ይሰምራል። ለሀገር ለወገን የሚጸልየው ቅድመ እግዚአብሔር ይደርሳል። እግዚአብሔር ጻድቃንን ይወዳል። የእግዚአብሔር ወዳጅ ለመሆን የምንነሳበት ቀንና ምሽት ይሆንልን። ሁሉን የምትይዝ ሁሉን የምትገዛ አምላካችን ሆይ ፍጻሜ በሌለው ብርታት ትኖራለህ። ኃያላን ሲደክሙ፣ ባለጠጎች ባዶ እጃቸውን ሲሄዱ፣ አንተ ግን እንዳለህ ትኖራለህ። በሰማይም በምድርም ክብር ምስጋና ለአንተ እናቀርብልሃለን። ተአምራት ፍጻሜ የሌለው አምላክ፣ ወላጆቻችን በተአምር ኖሩ፣ እኛም በተአምር እየኖርን ነው። ጌታ እግዚአብሔር ሆይ ገቢና ወጪ ባልተመጣጠነበት ሀገር ላይ የምንኖረው በተአምር ነው። ሁሉን የምትይዝ አምላክ ሆይ ተአምራት ዛሬም አልቆመም። እስራኤል በበረሃ መና በሉ የሚለውን እኛ መቀበል አይከብደንም። ምክንያቱም መና እያወረድክ ስለምታኖረን ስለ ስውር እጅህ ምስጋና እናቀርባለን። የሁሉ አምላክ እግዚአብሔር ሆይ እንደ ቸርነት እውነተኞች ለመሆን
የታደልን የበቃን የቆረጥን አድርገን ይህን ቃል የሰሙ ሁሉ በእውነት ቃለ ጽድቅ በሆነው በቅዱስ ቃል የተባረኩ ይሁኑ። ሕሊናቸውንም አንተንም ለማትረፍ የሚጓጉ የሰውን ከበሬታ ይሉኝታን የማይጠቅምን ምድራዊ ነገርን ሁሉ የሚያሸንፉ እንዲሆኑ ለተጠቃ ለተጎዳ በሐሰት ተከሷል፣ ተበድሏል፣ ፍርዳችን የቅን ይሁን የሚሉ እውነተኞች እንዲሆኑ እንማጸናለን። የአብ የወልድ የመንፈስ ቅዱስ በረከት ይደርብን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።